አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላም ነው ወይ? እንቅልፍ ካላለ ቪዲዮ ሰራ ምን ችግር ነበረው ብዬ ቪዲዮ ስላላችሁ ዛሬ ደግሞ አስገራሚ ቪዲዮ ይዤላችሁ መጥቻለሁ። በነገራችን ላይ ይሄ የምናየው በቆሎ እሸት በጣም ደስ ሲል ሲያምር፣ ውይ ያ ረቢ እንደው ከአረብ ሀገር ተመልሼ ሳልበላ እንዳትገለኝ አደራህን ያ ረብ። ያ አላህ አንተ መቼም አይቸግርህም። እልምህም እንዴት ናችሁ? ሰላም ነው ወይ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል ኢንሻአላህ። ክፉ አይንካን ያ ረብ። አላህ ሀገራችንን ሰላም ያደርግልን። እንግዲህ ደግሞ በባህር መጥተው ያው እንግዲህ አይታችሁታል። ዙሮ ያላየው ሰው የለም ብዬ አላስብም። አላህ ለጀነት ይበላቸው፣ እነሱንም ቤተሰቦቻቸውንም አላህ ያጽናናቸው ማለት ነው። አላህ ሶብሩን ይስጣቸው፣ የሶብሩን ውሃ ያጠጣቸው እላለሁ ማለት ነው። ጋይዝ እናንተም እንደዚሁ ዱዓ አድርጉላቸው ማለት ነው። ለሀገራችን ዱዓ እናድርግ ማለት ነው ጋይዝ። አልሙሂም መጀመሪያ ላይ የፖስትኩት ቪዲዮ አለና በተለይ ሰሞኑን ደግሞ የመዳም ቅመሞች እና የዱባውን ሰርግ አስመልክቶ እጅግ በጣም ነገራቶች ሲካሄዱ ነበርና እስኪ ሀባይ እኔ እንደው አንድ ነገር የራሴ ሀሳብ የመጣልኝ ማለት ነው። አንዳንዴ እስቲ ለሰዎች ብቻም ሳይሆን ለራሳችንም እስቲ በግ እንሁን ማለት ነው። ለራሳችን በጎች እንሆን እስኪ ለራሳችን ለሌሎች ሰዎች ብቻም ሳይሆን እንደዚህ ሀዘንታ እስኪ አንዳንዴ ለራሳችን እንሁን። ያ ማለት ምን ማለት ነው? አንዳንድ ጊዜ ያው ታውቃላችሁ ኢትዮጵያን የያዝናት እኛ ነን። በየትኛውም ታይፕ አርቲስት፣ ዩቲዩበር፣ ቲክቶከር የትኛውም የሶሻል ሚዲያ ተጠቃሚ በእኛ ነው። በተለይም እንደውም ደግሞ አሁን ፌሚስ የሆኑ ሰዎች የሆነ ቀዝቀዝ ሲል ቻናላቸው ምን እንደሚያደርጉ ታውቃላችሁ? የመጀመሪያው ስቴፓቸው የሚያነሱት ምንድን ነው? ሊጠቅሙም ይሁን ሊጎዱም ይሁን ሊሳደቡም ይሁን ሊያሞግሱም ይሁን የመጀመሪያው ያፍ መፍቻቸው ምንድን ነው? የመዳም ቅመም ነው። አሁን ላይ የመዳም ቅመም የሚለውን ስማችንን ደግሞ ቀይረው በጎችና ላሜ ቦራዎች የሚሉ ስም አውጥተውልናል። እያንዳንዱ በግ ማን ነው? አምሶሪ እያንዳንዱ ማለት የመዳም ቅመሞችም እኮ ከነዚህ መካከል አሁን የመዳም ቅመሞች በግ ያልሆኑ የመዳም ቅመሞች አሉ። ሁሎችም አይደሉም ማለት ነው። ግን እኔ ልልያ ማለት የፈለኩት ነገር ቢኖር እስቲ እኔ አሁን መጀመሪያ ላይ ይሄንን ቻሌንጅ እስቲ አብረን እንቀላቀልና ራሳችንን አንዳንድ ጊዜ ለማንሳት እንሞክር። እኛ አረብ ሀገር ቁጭ ብለን ብዙ ሰዎችን በነገራችን ላይ ለኢትዮጵያ መንግስት የሆነው እኛ ነን። ይሄንን ማወቅ ይገባናል ማለት ነው። አንዳንድ ጊዜም ለራሳችን እንሆን ያልኩት ለዚህ ነው። መጀመሪያ የፖስተትኩት የቻናል ስም የኔ መሰሎች ወይም ደግሞ የኔና የመዳም ቅመም መሰሎች አሉና እስኪ ስበሳችን ቻናላችንን ለማንሳት እንሞክር። ያኔ እኛ ሌሎችን እንደዚህ መስቀል ከቻል አይ ቲንክ እኔ ምን ለማለት ፈልጌ ነው፣ አትውላቸው፣ ሰፖርት አታድርጓቸው፣ የእነሱን ቻናል አትከታተሉ ማለት አይደለም። ኢቨን እንኳን አይደለም ቻናላቸውን ተከታትላቸው። አሁን እንደውም እያንዳንዱ ዩቲዩበሮች በእያንዳንዳቸው መኪና እየገዙ ነው ማለት ነው፣ በእኛ እርዳታ ማለት ነው። ምን እንኳን መኪና አይደለም እዛም ሰማይ ላይ ማለት ነው። ሰማይ ላይ ፎቅ መቆም ከቻለ እንደዛ ማድረግ ትችላላችሁ፣ ችግር የለውም። አድርጉላቸው፣ ይሁላቸው፣ እንደፈለጋቸው አድርጉላቸው፣ እኔንም ጨምሮ ማለት ነው። ሶ እኔ ለፈለኩት ነገር ምንድነው? እስቲ ራሳችንን እንይ። እኔ አንቺ እኔን እስቲ ራሳችንን ትንሽ ሰፖርት እናደርገውና ይጠቅማል፣ ይጎዳናል፣ ወይም ደግሞ እንጠቀማለን፣ እንጎዳያለን፣ ወይም ደግሞ ክብራችን ይቀነሳል፣ እንሰደባለን የሚለውን ነገር አብረን እንይ። እስቲ ቻሌንጁን እንቀላቀል። በነገራችን ላይ እኔ እዛ ፖስት ያደረኳቸው መጀመሪያ ቪዲዮ ላይ ያስቀመጥኩላችሁ የመዳም ቅመሞች ቻናል የነሱ ብቻ አይደለም፣ እኔ አላቃቸውም። ይሄም የኔ መሰሎችን እያመጣሁ ፖስተዋለሁ። እስኪ እናንተ ዛሬ መቼ ተለቀቀ? ሰዓት ስንት ለቀቁ? የኢትዮጵያ ዩቲዩበሮች አሻራ መድረስ ከምሽቱ 10 ሰዓት 11 ሰዓት ለመቅረብ ለኢንሻ ጦል እያላችሁ አይታችሁ መቼ ለቀቁ እየተጠባበቃችሁ ከማየት እስቲ የመዳም ቅመሞች ምን ለቀቁ? የነሱ ቻናል ምን ለቀቁ? ዛሬ የኔ መሰሎች በቃ ምን ለቀዋል?
ብለን እስቲ አብረን ተባብረን ቻናላችንን እንየው። የዛኔ ምንድነው ጉዳታችንም ጥቅሙንም እናየዋለን። የዛኔ ማለት ነው። አሁን ስንቱ ነው እኛ መዲያም ቤት ቁጭ ብለን ስንቱ ነው። እስቲ እንዲያው ይሄን መናገር አልፈልግም፣ እናንተ ራሳችሁ ስለምታውቁት ማለት ነው። እዚሁ ይቅር ማለት ነው። እናንተ ስለምታውቁ ማንም ሰው ያውቃል። በአንድ አመት እኛ ይሄን ያህል አመት ቁጭ ብለን አረብ ሀገር ምንም ያላደረግነውም በአንድ አመት እያደረጉት ነው። ለምን በእኛው እና ታዲያ ለነሱ የሰራ አውራ ጣታችን፣ ለነሱ የሰራ ሌባ ጣታችን፣ ለነሱ የሰራ እጃችን፣ ለነሱ የሰራ ስልካችን፣ ለነሱ የሰራ ዲያታችን እንዴት ለኛ አልሰራ አለ? እንዴት ነው ለኛ ልናሰራው የምንችለው? እንዴት ነው ለኛ ጥቃሙት ላይ ልናውለው የምንችለው? ትናንትና ያች ልጅ ላብሬሽ ስትናገር ሰምታለች። እንዴት ሰምታችኋል? ሁላችሁም ላይቭ ላይ ሰምታችኋል። ቀንታችሁ ነው በሚል መልስ ስትሰጥ ማለት ነው። ምንድነው ያለችው? እኛ ቀንተን አይደለም፣ የምን ቅናት ነው? ግን የመዳም ቅመሞች አልባሌ ቦታ ሲወድቁ ለምን ብለን መጠየቃችን መቆጣታችን፣ እነሱን መሳደባችን የማይቀር ነው። ለምን ሲወድቁ ወይም ደግሞ ሲታመሙ የሆነ ቦታ ሲጥሏቸው፣ ሻሪ ወስደው ሲጥሏቸው፣ ወይም ደግሞ የቢሮ ደጃፍ ሄደው ሲጥሏቸው የምናነሳውና የምንቸገረው እኛ ነን። ያንን ለመቆጣት ነው። ለምን እንደዚህ አታረጉም? ለምን ራሳችሁን አትጠብቁም? ለምን ለራሳችሁ አትሆኑም? ምናምን ብለን የምንቆጣው ብላ ተናግራለች ልጅቱ ማለት ነው። እውነቷን ነው። በደንብ ነው ከነማሰሪያው የነገረችው ማለት ነው። አይ ቲንክ እሱ ወይም ደግሞ እነዚህ ዱባይ የተጋቡ ልጆች እዚህ ያለውን ሁኔታ አያውቁም። 0% አያውቁም። ያንን ሁላ ነግረዋለች። ስለዚህ እስቲ እነዛን ያየበት አይናችንና እጃችን የሰራበት እስቲ ለኛ እንሞክረው ነው እኔ ቻሌንጅን እንቀላቀል ያልኩት ማለት ነው። እስቲ እንሞክረው። እንችላለን፣ አንችልም፣ እንነሳለን፣ አንነሳም፣ ይሳካል፣ ላይሳካም የሚለውን ነገር እንሞክረው። ለራሳችን እንሞክረው ማለት ነው። ለሌሎች የሰራው ቅንጭላታችን፣ ለሌሎች የሰራው እጃችን ቅድም እንዳልኩት ይሰራል አይሰራም ለኛ ብለን እንሞክረው ለማለት ፈልጌ ነው ማለት ነው። እያንዳንዳችን አሁን ቅድም ልል የፈለኩት ነገር ምን ነበረ? እነከሌ ዛሬ ስንት ሰዓት ልከዋል፣ ስንት ሰዓት ፖስት አድርገዋል፣ ለቀዋል ቪዲዮ ምናምን ብለን ሩጣን ሄደን ተምናይ የመዳም ቅመሞች መሰሎችም ለቀዋል። እነሱ የለቀቁትን ስማቸውን፣ ፎቶቸውን፣ የቻናላቸውን ስም እንትን ብላችሁ ሾርት ቪዲዮ ላይ ቻሌንጅ ትከፍታላችሁ። የእናንተንስ ጠይብ፣ የራሳችሁስ ማን ሊያሳድገው ነው? እስኪ የራሳችሁንና የመሰሎቻችሁን እኔንም ጨምሮ ነው ባይዘወይ። እስኪ የኔንና ማን ነው የኔን መሰሎችና የራሳችሁን እንደዚህ አቀናብራችሁ ፖስት አድርጉት። እነሱም ለካ እንደዚህም አለ ወይ ብለው የሚጸጸቱበት መንገድ ስላለ እኛን አይዟችሁ ማለት ይጀምራሉ። ከኛ ጋር እኩል ይሁኑ ማለትን ይጀምራሉ። እንደዚህ በሽንግል አለ አይደለ? የኛ ውዶች፣ የኛ ቅመሞች፣ የኛ ማሮች፣ የኛ ፍቅሮች እያሉ አይደልሉንም። ነፍስ አውቀዋል ብለው ወደ ራሳቸው ተመልሰው ማገዝ ምን ማለት እንደሆነ መማርን ይሻሉ። እነሱ አሁን እውነት ለመናገር የራሳቸውን ፖስት አደረጉ፣ በቃ የራሳቸውን ስራ ይሰራሉ። ኮንትሮባንድ እንኳን ስራ ማለት ነው። አሁን እኛ ስንት ነው ዩቲዩብ ከፍተን ስንት ነው መከራ የምናየው ማለት ነው። እስቲ ይሄን ለእናንተ ልቶ ባላነሳው ጥሩ ነው። ግሩፕን ከፍታለን፣ በጣም ብዙ ነገር እናደርጋለን። እናም ደግሞ በውስጥ መስመር ምናምን ነገር እንደገና ላይቭ ገብተን ደግሞ ብዙ ሰዓት እንቆያለን። እንደዛ ብሎ ነው የምናገኘው ላይክ እና ሸር ማለት ነው። እነሱ ግን በቃ ፖስት አደረጉት ዞር ነው በቃ። ለማናቸውም እንሞክረው።